ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ከዚህ በፊት እንደምታስታውሱት የተለያዩ ስልጠናዎችን ሙሉ የኮምፒውተር ስልጠና ሰራላችሁ ነበር እዚህ ጋር የምትመለከቱትን ማለት ነው። ለመረዳት እንዲመቸኝ ግን ከፋፍለ ስላላችሁኝ በዛሬው ቪዲዮ በጣም ወሳኝ የሆኑ ወደ 10 የሚጠጉ ኮምፒውተር ላይ ማወቅ ያሉባችሁን ነገሮች እንመለከታለን። ለማየት እንዲመቸን ሁሉንም እዚህ ፓወርፖይንት ላይ አዘጋጅቼላችኋለሁ ማለት ነው። ስለዚህ ዴስክቶፓችሁ እንዴት አድርጋችሁ ከስተማይዝ ማድረግ እንደምትችሉ ወሳኝ ወደ 10 የሚጠጉ ነገሮችን ነው የምንመለከተው። ከዛ በፊት ግን እዚህ ጋር እንደምትመለከቱት እንዴት አድርጋችሁ በስልካችሁ ነፃ ፊልሞች ማውረድ እንደምትችሉ ቪዲዮ ሰርቼላችሁ ነበረ። ዋርኒንግ ሰጥቶኛል ማለት ነው። ስለዚህ ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁ ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ለመከታተል እንዲመቸን ፓወርፖይንት ላይ እያየን ነው የምንሄደው። እዚህ ጋር የምትመለከቷቸው ናቸው። የመጀመሪያው ዴስክቶፓችሁ ላይ ባክግራውንድ መቀየር ነው። በጣም ብዙ አይነት መቀየሪያ መንገዶች አሉ። እነሱን እናያቸዋለን ማለት ነው። የመጀመሪያው ምንድነው? ዴስክቶፕ ላይ ወይም እዚህ ባዶ ቦታ ላይ ትመጡና ራይት ክሊክ ወይም የማውዛችሁን የቀኝ ክፍል ትነካላችሁ። ወረድ ብላችሁ ከዛ ፐርሰናላይዝ የሚል አለ። ፐርሰናላይዝ የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። እዚህ ጋር እንደምታዩቸው የተለያዩ ባክግራውንድ ኢሜጆች አሉ። አሁን ያለበት እዚህኛው የምትመለከቱት ላይ ነው። ለምሳሌ ይሄን ማድረግ ከፈለኩኝ እነካዋለሁ። ከዛ ከስር ተቀይሯል። እንደምታዩት ፊት ለፊት ላይም ተቀይሯል። ይህንን አሁን ወተን መመልከት እንችላለን። እንደምታዩት ዴስክቶፕ ላይም በዚህ መንገድ በጣም በቀላሉ ቀይሮልናል። ሌላም መንገድ አለው። እዚህ ስታርት ሜኑ ጋር መታችሁ ራይት ክሊክ ትነካላችሁ። ከዛ ከፍ ብላችሁ ሴቲንግ የሚል ታገኛላችሁ። ሴቲንግን ትነካላችሁ። ከዛ ወደዚህ ሲያመጣችሁ አሁንም ፐርሰናላይዝ የሚለውን ትነኩና እዚህ ጋር ያመጣናል ማለት ነው። ከዛ አሁንም የምትፈልጉትን ኢሜጅ እየቀያየራችሁ መሞከር ነው። ለምሳሌ ይሄኛውን አደረግኩት፣ በዚህ መንገድ ተቀይሯል። ወተን ቼክ ብናደርገውም እንደዚህ ሆኗል ማለት ነው። በተመሳሳይ እዚህ ጋር ባክግራውንድ የሚለውን ነክታችሁ ብዙ አማራጮችን ማግኘት ይቻላል። ፎቶዎች እና ሌሎች ነገሮችን ለማግኘት ማለት ነው። ስላይድ ሾንም እዚህ ጋር ነው የምታገኙት። እዚህ ጋር ለምሳሌ ፐርሰናላይዝ ዩር ባክግራውንድ ይላል። ይሄን ትነኩትና የተለያዩ ምርጫዎች አሉ። ፒክቸር፣ ሶሊድ፣ ስላይድ ሾው። አሁን ለምሳሌ ሶሊድ ከለር የሚለውን ባደርገው የተለያዩ ከለሮችን ማስገባት እንችላለን። እንደምታዩት ከለሮቹ መጥተዋል። ጥቁር ነው። አሁን ለምሳሌ ቀይ ላድርገው። ወተን ቼክ ብናደርገው አሁን ባክግራውንዳችን ሙሉ በሙሉ ቀይ ይሆናል። እንመለስና ደግሞ ሌሎች አይነት ከለሮችን ማድረግ ይቻላል። በተመሳሳይ ደግሞ እንንካውና ስላይድ ሾው ከፈለጋችሁ፣ ስላይድ ሾው ማለት ከአንዱ ወደ አንዱ እየተቀያየረ እንዲቀመጥ ከፈለጋችሁ ማለት ነው። ክሊክ ታደርጉበታላችሁ። እዚህ ጋር ከዛ በየስንት ደቂቃው ልቀይረው ይላል። 30 ሚኒት ካደረጋችሁት አሁን በየ30 ደቂቃው ይቀያየራል። ካልፈለጋችሁ ግን በ1 ሚኒት 10 ሚኒት እያደረጋችሁ ማድረግ ይቻላል። በየቀኑ ደግሞ አዳዲስ ማግኘት ከፈለጋችሁ ዋን ዴይ ብትሉት በየቀኑ ይቀያየራል ማለት ነው። አውቶማቲካሊ ደግሞ ሸፍል እንዲሆን ወይም ደግሞ እንዲቀያየርላችሁ እዚህ ጋር ሸፍል ዘ ፒክቸር የሚላልላችሁ ማለት ነው። በኦርደር ኦፍ ሆኖ ከሆነ ይሄንን ኦን ታደርጉታላችሁ። ከዛ በኋላ ይቀያየራል ማለት ነው በራሱ ጊዜ። በተጨማሪ ደግሞ ፒክቸር ከፈለጋችሁ የራሳችሁን ፎቶ ፒክቸር የሚለውን ትነካላችሁ እዚህ ጋር። ከዛ በጣም ብዙ አይነት ፒክቸሮች ይመጡላችኋል። እዚህ ጋር አሁን የምጠቀመው ነው። ለምሳሌ ለመቀየር ከፈለኩኝ ብሮውዝ ፎቶ የሚለውን ነካለው። ከዛ ቀጥታ ፎቶ ወደምታስቀምጡበት ቦታ ይወስዳችኋል። የተመቻችሁን ፎቶ መጠቀም ትችላላችሁ። እኔ ጋር አሁን ዚስፒሲ የሚለው ስላስቀመጥኩት ነው እንደ ምሳሌ ስለሆነ እዚህ ጋር ካሉት ውስጥ ይሄኛውን ልጠቀመው እችላለሁ። መረጥኩት። ከዛ ቹዝ ፒክቸር የሚለውን ከስር መጥቼ ክሊክ አደርግበታለሁ። ከዛ እዚህ ጋር አሁን ይቀየራል። እንደዚህ ሆኗል። ወተን አሁን ይሄንን ቼክ ልናደርገው እንችላለን ዴስክቶፕ ላይ። በዚህ መንገድ ተቀየረ ማለት ነው። ይሄንንም ልትቀይሩት ከፈለጋችሁ አሁንም ወደ ሴቲንጋችሁ ትመጡና ሌላ አይነት ማድረግ ይቻላል። ለምሳሌ ይሄን ልመልሰውና በዚህኛው ላስቀምጠው። ቼክ ብናደርገው በዚህ መንገድ በቀላሉ ተቀይሮልናል። ይሄን በዚህ መልክ ካየን ቀጣዩ ደግሞ እዚህ ጋር የምትመለከቱት ቲም እና ከለሮች መቀየር ነው ማለት ነው። ከባክግራውንድ የተወሰነ የሚለይ ነገር አለው። እሱን እንመለከታለን ማለት ነው። እሱንም ለማድረግ አንድ አይነት ስቴፕ ነው የምንሄደው። መጣችሁ ራይት ክሊክ ትነካላችሁ። ከዛ ፐርሰናላይዝ የሚለው ላይ ክሊክ ማድረግ ነው። በቀጥታ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ከለር የሚል አለ። እዚህ ጋር የምታዩት ከለር የሚለውን ትነካላችሁ ማለት ነው። እሱ ላይ ክሊክ ስታደርጉ በጣም ብዙ አይነት ከለር ይመጣል። አሁን ቀይ ላይ ነው ያለው። ከላይም ያሳያችኋል ማለት ነው። በዲፎልት ለምሳሌ ፐርፕል የሚለውን ልምረጥለት። ከዛ ስትከፍቱ ከላይ የሚመጡ ነገሮች እንዳለ ፐርፕል ይሆናሉ። እዚህ ጋርም ሌሎች ከለሮች አሉ። እነሱን መጠቀም ይቻላል ማለት ነው። ለምሳሌ ቼክ እናድርገው። እዚህ ጋር እንደምታዩት አሁን በዚህ ጋር እንትን ከፍቻለሁ፣ ማይክሮሶፍት ኤጅ ከፍቻለሁ። ከላይ
ፐርፕል ከለሮችን ነው እያገኙ ያለሁት ማለት ነው። እናንተ ጋር የተለያየ ከለር ሊመጣ ይችላል። እንደ ምሳሌ እንዲሆን አሁን ቀይ አድርጌ ደግሞ ላሳያችሁ። ቀይ ያደረኩት ራይት ሆኗል። እንደምታዩት ሄደን ቼክ ብናደርገው ከላይ ያለው ነገር ቀይ ይሆናል። ስለዚህ ይሄኛውን ለማይክሮሶፍት ኤጅ ብቻ አይደለም ሌሎች ነገሮችም ከላይ ቀይ ቀይ ይሆናሉ። ወይም እናንተ በመረጣችሁት ከለር ለምሳሌ ፈዘዝ ያለ ነገር ወይም ደግሞ እዚህ ጋር ያለውን ይሄኛውን ግሬይ ነገር ላድርገው። አሁን ክሊክ አደረኩበት ቼክ ብናደርገው እንደምታዩት አሁን በዚህ መልክ ግሬይ ይሆናል ማለት ነው። በተመሳሳይ ደግሞ ቲሙንም መቀየር ይቻላል። ከስር እንደምታዩት ነጭ ነው። ጥቁር ነገር እንዲሆን ከፈለኩኝ ከስር ያለውን ማለት ነው ቲም የሚል አለ። ቲምን ትነካላችሁ። ከዛ እዚህ ጋር በጣም ብዙ አይነት ቲሞች አሉ። ከባክግራውንድ የሚለየው እኔ ከስር ያለውንም አካቶ ነው የሚቀይረው። እንደምታዩት ከስር ጥቁር ሆኗል። አሁን አይከኖቹን ለማየት በደንብ ግልጽ ሆኗል። ሌላም አይነት የምትፈልጉት ካለ ደግሞ እዚህ ጋር ቲሙን እየቀያየራችሁ መመልከት ይቻላል። ውጪውን ሁሉ ነው ብላክ የሚያደርገው። ይሄ ደግሞ ለባትሪያችሁም እንደዚሁም ደግሞ ለአይናችሁም በጣም ጥሩ የሆነ አማራጭ ነው። ስለዚህ ቲም እና ከለር በዚህ መንገድ ቀይረናል ማለት ነው። ይህን ካየን አሁን ደግሞ ወደ ሶስተኛው እንሄዳለን። ሶስተኛው ደግሞ እዚህ ጋር የምትመለከቱት ነው ዴስክቶፓችንን ኦርጋናይዝ ማድረግ ወይም ደግሞ እዛ ላይ የሚቀመጡ አይከኖችን በስርዓት ማስቀመጥ እና የምንፈልጋቸውን ፎልደሮች ቶሎ ለማግኘትም ያግዘናል ማለት ነው። ስለዚህ ፎልደር የምናስቀምጥበት አዲስ ፋይል ወይም ደግሞ ፎልደር አብረን ክሬት እናደርጋለን። ከዛ ወደ ውስጡ እንልካቸዋለን ሁሉንም አንድ ላይ ለመሰብሰብ ማለት ነው። ስለዚህ እሱን እንመልከትና እንምጣ። አሁን እዚህ ጋር የምታዩዋቸው በጣም ብዙ አይነት አማራጮች አሉ፣ ዶክመንቶች አሉ። እነዚህን ሰብሰብ ብናደርጋቸው በጣም የተሻለ ነው ማለት ነው። ስለዚህ ባዶ ቦታ ላይ ልምጣና አደራጃቸዋለሁ። ስለዚህ ራይት ክሊክ ልንካ። እዚህ ጋር ዝቅ ትሉና ኒው ትላላችሁ። አዲስ ፎልደር ክሬት ልናደርግ ነው። በመቀጠል ወደ ላይ ፎልደር የሚል አማራጭ ይመጣል። ፎልደርን እንነካለን። ለፎልደራችን ስም እንሰጠዋለን ማለት ነው ለመለየት እንዲመቸን። ለምሳሌ ይሄኛው የማይክሮሶፍት ወርድ እንዳለ ፋይሎችን የማስቀምጥበት ከሆነ ወርድ ፋይል ብዬ እጽፋለሁ። ስለዚህ እንዳለ እነዚህ የወርድ ፋይሎችን ወደዚህ ከታቸዋለሁ። ከአሁን በኋላ ሴቭ ሳረግም እዚህ ውስጥ ነው የማስቀምጠው። ለማምጣት ወደዚህ እየጎተታችሁ ማምጣት ብቻ ነው። ሌፍት ክሊክ ጫን ትላላችሁ። ከዛ በኋላ እየወሰዳችሁ እላው ላይ ስትደርሱ መልቀቅ ነው ማለት ነው። ለምሳሌ ፋይናል የሚለውንም ውስጥ ላስገባው። ሌላም ካለ እፈልጋለሁ። ከአንድ በላይም በአንዴ መርጣችሁ ማምጣት ይቻላል። ለምሳሌ እዚህ ጋር አለ፣ ክሊክ አደርጋለሁ። ኮንትሮል ተጭናችሁ ሌሎች ካሉ መምረጥ ይቻላል። ኮንትሮል ነካችሁ ማለት በአንዴ ሰሌክት እያደረገላችሁ ነው። እላው ላይ ራይት ምልክት እንደምታዩት አለ። ከዛ ሌፍት ክሊክን ተጭነን እንጎትትና ወደ አዲሱ ፎልደራችንን ከተዋለን። አሁን ሁሉም እዚህ ውስጥ ተሰበሰቡልን ማለት ነው። በተመሳሳይ ኤክሴል ፋይሎችንም ሌሎቹንም አመጣለሁ። ለምሳሌ ለኤክሴልም አንድ ላዘጋጅ፣ ኒው ልበል። ከዛ እዚህ ጋር ፎልደር የሚለውን መንካት ነው በቀላሉ። ከዛ እዚህ ጋር ኤክሴል እላለሁ ማለት ነው። ከዛ በተመሳሳይ አሁንም እየጎተትኩኝ እንዳለ ወደዚህ እከታቸዋለሁ። እዚህ ጋርም ኤክሴል ፋይል አለ፣ ይሄኛውንም አመጣዋለሁ። ሌሎችም ካሉ በዚሁ መንገድ እናመጣለን። አሁንም ለፓወርፖይንትም ላዘጋጅ ሌላ። ስለዚህ ፎልደር ክሬት እናደርጋለን። እዚህ ጋር ፓወርፖይንት ወይም ፒፒቲ ልበልበት። ከዛ እየጎተትን ማምጣት ማለት ነው። ብታዩት አስገብቻለሁ። ነገር ግን ሁሌ ደግሞ ላንጎተት እንችላለን። ለምሳሌ ወርድ ፋይል ካሁን በኋላ ሴቭ የማደርጋቸው ነገሮች እንዳለ አዲስ ክሬት ያደረኩት ውስጥ እንዲገባ ፈልጋለሁ። ስለዚህ እዚህ ጋር ለምሳሌ ሴቭ ላድርገውና ላሳያችሁ። ወርድ ፋይል ነው ዚስ ፒሲ። ከዛ ዴስክቶፕ ላይ ላስቀምጠው። ዴስክቶፕ ላይ ስለሆነ እንትናችን ያለው ማለት ነው። ከዛ እዚህ ጋር ዴስክቶፕ ቅድም ስም የሰጠነው ነበረ ማይክሮሶፍት ወርድ ብለን ወይም ወርድ ፋይል፣ እሱን እንነካለን። ሴቭ እለዋለሁ በቀጥታ። ከዛ የሚገባው ክሬት ያደረግነው ጋር ነው ማለት ነው። አሁን ገብተን ቼክ ልናደርገው እንችላለን። እዚህ ጋር ግን ልብ ማለት ያለባችሁ ብዙ ትልልቅ ፋይሎችን ማስቀመጥ የለባችሁ። ፊት ለፊት ላይ እንደምታዩት ይኸውና ሲቪ የሰራሁበት ፎልደር ነበር ወይም ፋይል ነበር እዚህ ጋር ተቀምጧል። ሌላው እዚህ ጋር ከዴስክቶፕ ጋር በተያያዘ ደግሞ የምናስተካክላቸው የተለያዩ አሉ ከአላይመንት ጋር የተያያዘ። ለምሳሌ ፎልደራችሁ እንዲህ ዝብርቅርቅ ያለ ሊሆን ይችላል በየቦታው። እያንዳንዷን እየጎተቱ እንዲህ ማስተካከሉ ጊዜ ይወስዳል። ስለዚህ ምን ታደርጋላችሁ? ራይት ክሊክ ከዛ ቪው የሚል አለ። በቪው አቅጣጫ ትመጡና እዚህ ጋር ካሉት አማራጮች ውስጥ አውቶ አሬንጅ የሚለው ላይ ክሊክ ስታደርጉ አውቶማቲካሊ ራሱ እንደዚህ አጀስት ያደርግላችኋል። በተጨማሪም ራይት ክሊክ ትነካላችሁ አሁንም። ከዛ ቪው እዚህ ጋር አሁንም ምርጫዎች አሉ። ዝቅ ትሉና ለምሳሌ ደግሞ ስሞል አይከን ከሆነ ትንንሽ እንዲሆኑ ከፈለጋችሁ እንዲህ ትንንሽዬ ማድረግ ይቻላል። ትልልቅ እንዲሆን ከፈለጋችሁ ደግሞ ላርጅ አይከን ማለት ትችላላችሁ ማለት ነው። በተጨማሪም አላይን አይከንስ ቱ ግሪድ ስትሉትም እንደዚህ በግሪድ አስተካክሎ ይደረድርላችኋል። እዚህ ላይ ያሉ ዴስክቶፕ ላይ ያሉ አይከኖች ደግሞ እንዲታዩ ካልፈለጋችሁ ራይት ክሊክ ትነካላችሁ አሁንም ባዶ ቦታ ላይ። ከዛ በኋላ እዚህ ጋር ቪው የሚለው ጋር ትመጡና ሾው ዴስክቶፕ አይከን ራይት ሆናለች እንደምትዋት። ከዛ ራይቱን ስትነኩት ወይም ደግሞ ሾው ዴስክቶፕ አይከን የሚለውን ስትነኩ ይጠፋል። መልሳችሁ ደግሞ መመልከት ከፈለጋችሁ አሁንም ራይት ክሊክ ትነካላችሁ። ከዛ ቪው የሚለው ጋር ትመጡና ሾው ዴስክቶፕ አይከን የሚለውን ስትነኩ ተመልሶ ይመጣላችኋል ማለት ነው።
ይህን ደግሞ ሶርት ማድረግ ወይም በቅደም ተከተል ማስቀመጥ ከፈለጋችሁ ብዙ ምርጫ አለ። ራይት ክሊክ ትነካላችሁ። ከዛ ሶርት ባይ የሚል አለ ማለት ነው። ለምሳሌ በኔም ካረጋችሁት በስም ይደረድረዋል። ከላይ ዋናዎቹን ያደርግና በአልፋቤት ያስቀምጠዋል ማለት ነው። በተጨማሪም ራይት ክሊክ ትነካላችሁ። አሁንም ከዛ ሶርት ጋር ትሄዱና በቀን እንዲያስቀምጠው ዴት ሞዲፋይድ ትሉታላችሁ። ከዛ በኋላ በቀን ቅደም ተከተል ያስቀምጠዋል። እኔ አሁን ካፕከት ነበር መጨረሻ የተጠቀምኩት፣ ስለዚህ ካፕከትን ከላይ አድርጎታል። እናንተም መጨረሻ የተጠቀማችሁትን ከላይ ማግኘት ትችላላችሁ። አሁንም ራይት ክሊክ እንንካ። ከዛ ቪው ባይ የሚለው ጋር ትመጡና በአይተም ታይፕ ከፈለጋችሁ ደግሞ እንደየአይተማቸው ይደረድራቸዋል በዚህ መልክ ማለት ነው። እዚህ ስፒሲ ከላይ ሆኗል። ከዛ እንዲህ ያለ በቅደም ተከተል ያስቀምጥላችኋል እዚህ ጋር። ስለዚህ ሶስተኛው ይሄን ይመስል ነበር። አሁን ደግሞ ወደ አራተኛው እናልፋለን። አራተኛው ደግሞ እዚህ ጋር እንደምትመለከቱት የምትፈልጉትን ነገር በሾርት ከት መልክ ዴስክቶፕ ላይ ማስቀመጥ ነው። ለምሳሌ ካሉኝ ፋይሎች ውስጥ ወይም ደግሞ የተለያየ እንትን ሊሆን ይችላል። ፒክቸር የሚለውን አልኩ ሁሌ ዴስክቶፕ ላይ ማግኘት ፈልጌያለሁ። ስለዚህ ላው ላይ ራይት ክሊክ ከዛ ሾው ሞድ ትሉና ትገባላችሁ። ሴንድ ቱ ብላችሁ ወደ ዴስክቶፕ ትልኩታላችሁ ማለት ነው። ከዛ ዴስክቶፕ ላይ ተቀምጦ በቀላሉ ማግኘት ይቻላል። እንደምታዩት አሁን እዚህ ጋር ተቀምጧል። ከጠፋባችሁ ግን ላው ላይ ራይት ክሊክ ትነኩና ሶርት ባይ ብላችሁ ዴት ኦፍ ሞዲፋይድ የሚለውን ትነካላችሁ። ከዛ በኋላ አሁን የጫናችኋቸውን ነገሮች በቅርብ ከላይ ማግኘት ይቻላል። ይሄ የመጀመሪያው አማራጭ ነው። ሁለተኛው አማራጭ ደግሞ አሁንም ራይት ክሊክ ትነኩና ፐርሰናላይዝ ወደሚለው ትገባላችሁ። ፐርሰናላይዝ ጋር ከሄዳችሁ በኋላ ዝቅ ትሉና ቲም የሚል አለ። ቲምን ትነካላችሁ ማለት ነው። ቲምን ስነኩ ቀጥታ ወደዚህ ያመጣችኋል። ከዛ በኋላ ዴስክቶፕ አይከን ሴቲንግ የሚለውን ትነካላችሁ። እሱን ስነኩት እንደምታዩት ዴስክቶፕ ላይ ያሉ አይከኖችን በአጠቃላይ ያሳያችኋል። ሪሳይክል ቢን፣ ኮንትሮል፣ ዩዘር ፋይል እዚህ ጋር ብዙ ናቸው ማለት ነው። ለምሳሌ ኮንትሮል ፓኔል የሚለውን አጠፋሁት። ውጭ ላይ አሁን ቼክ ብናደርገው ኮንትሮል ፓኔል የሚል አይኖርም ማለት ነው። እንዲኖር ግን ከፈለኩኝ ምን አደርጋለሁ? ወደ ሴቲንግ ልመለስና ቲም የሚለውን በድጋሚ ነካዋለሁ፣ ወይም ዴስክቶፕ አይከን የሚለው ጋር። ከዛ እዚህ ጋር ያለውን ኮንትሮል ፓኔል የሚለውን አክቲቭ ላድርገው። ሌሎችንም ማድረግ ትችላላችሁ። ከዛ ይህንን ኦኬ ብለነው እንውጣ። በቀጥታ ከላይ ኮንትሮል ፓኔል እዚህ ጋር ቁጭ ብሎ እናገኘዋለን ማለት ነው። ስለዚህ አራተኛው ይሄን ይመስላል። አሁን ደግሞ ወደ አምስተኛው እንሄዳለን። አምስተኛው ደግሞ እዚህ ጋር እንደምትመለከቱት የተለያዩ አፖችን ታስክ ባር ላይ ፒን ማድረግ፣ ሃይድ ማድረግ እንደዚሁም ደግሞ ቦታ እንዴት መቀየር እንደምንችል እንመለከታለን። ለምሳሌ ታስክ ባር የምንለው ይሄ ከስር የምትመለከቷቸው አይከኖቹ የተቀመጡበት በአጠቃላይ ታስክ ባር ተብሎ ይጠራል። ለምሳሌ እዚህ ጋር ካሉት ውስጥ አንደኛውን ላጥፋውና ላሳያችሁ። ሙቫቬል ላጥፋው። ላው ላይ ራይት ክሊክ ማንኛውንም ነገር ማጥፋት ሲፈልጉ ራይት ክሊክ ስነኩ አምፒን የሚል ይመጣል ማለት ነው። ስለዚህ አምፒን ብሎ አሁን ቀጥታ ከስር ጠፋ። በዚህ መልክ ይጠፋል። ሌሎቹንም የማትፈልጓቸውን ካሉ በዚህ መልክ ከስር ማጥፋት ትችላላችሁ። ከኮምፒውተራችሁ ላይ አይጠፉም፣ ነገር ግን ከፊት ለፊት ብቻ ነው የሚጠፉት። በተመሳሳይ ማምጣት የምትፈልጉት ካለ ደግሞ ለምሳሌ እዚህ ጋር ካሉት ውስጥ አንዱን ላምጣና ላሳያችሁ። ለምሳሌ ሎካል ሴንድን ሁሌ ፊት ለፊት ማግኘት ስንፈልግ ያለው፣ ስለዚህ ላው ላይ ራይት ክሊክ ነካለው። በመቀጠል ከስር ትመጡና ሞር የሚለውን ትነካላችሁ። ስታርት ካደረጋችሁት ስታርት ላይ ነው የሚኖረው፣ ግን ሞር ጋር ከመጣም በኋላ ፒንቱ ታስክ ባር ትሉታላችሁ። ስለዚህ ታስክ ባር ላይ ሁልጊዜ ይቀመጣል። እኔ ጋር ግን ብዙ ነገር ስላለ እንደምታዩት ፊት ለፊት ላላገኘው እችላለሁ። ይህን ሶስት ነጠብጣቡን ነክታችሁ ግን ፊት ለፊት ላይ ይገኛል። ከፍታችሁ ከዛ በቀላሉ ከዚህ መጠቀም ይቻላል ማለት ነው። ሌላው ደግሞ ቦታ መቀየር ከፈለጋችሁ ነው። ለምሳሌ ፕሪሚየር ፕሮን እዚህ ጋር ማድረግ ከፈለኩ ሌፍት ክሊክን ጫን ብላችሁ ይዛችሁ ደስ ወዳላችሁ ቦታ እንደዚህ መቀየር ይቻላል። ሌፍት ክሊክን መያዝ ብቻ ነው የሚጠበቅባችሁ። ሁለተኛው አማራጭ ደግሞ አሁንም እንሄድና እዚህ ጋር ፐርሰናላይዝ የሚለውን እንንካው። ከዛ ወደዚህ ሲያመጣችሁ ዝቅ ትሉና ታስክ ባር የሚል ትፈልጋላችሁ። ባር ጋር ከመጣችሁ በኋላ አሁንም ወረድ ትሉና ታስክ ባር ቢሄቪየር ይላል። እሱን ስነኩ ሃይድ ማድረግ ትችላላችሁ ማለት ነው። ለምሳሌ ቀስቷን ልንካት፣ አውቶማቲካሊ ሃይድ ዘ ታስክ ባር ይላል። ይሄን ኦን ባደርገው አሁን ከስር ይጠፋሉ። መልሼ ብነካው ይመለሳሉ። ብነካው ደግሞ እንደዚህ ይጠፋሉ። አሁን ወደ ፓወርፖይንት ብንመለስ እንደምትመለከቱት ከስር ሃይድ ሆኗል ማለት ነው። ቅድም ስለደበቅነው አይመጡም። ስለዚህ በዚህ መልክ መደበቅ ይቻላል። አሁን ደግሞ ወደ ስድስተኛው እናልፋለን። ስድስተኛው ደግሞ ኮምፒውተራችሁን ዘግታችሁ ስትከፍቱ ስክሪን ሴቨሩን የተለያየ ማድረግ ይቻላል ማለት ነው። የራሳችሁን ፎቶ መጠቀም ይቻላል፣ የኮምፒውተሩን መጠቀም ይቻላል። እሱን ለማድረግም ራይት ክሊክ ትነካላችሁ። ከዛ ወረድ ብላችሁ አሁንም ፐርሰናላይዝ የሚለው ላይ ክሊክ ማድረግ ነው። ከዛ ወደዚህ በቀጥታ ሲያመጣችሁ ዝቅ ትሉና ሎክ ስክሪን የሚል አለ፣ ትነኩታላችሁ።
ከዛ እዚህ ጋር እንደምታዩቸው የተለያዩ ፎቶዎች አሉ። የራሳችሁን ፎቶ መጫን ይቻላል። እዚህ ጋር ካሉት ለምሳሌ ይሄን ብነካው ቀጥታ ወደዚህ ይቀይረዋል። የራሳችሁን ለመጫን ግን ብሮዝ ፎቶ ብላችሁ መግባት ትችላላችሁ ማለት ነው። እንደ ምሳሌ ስለሆነ እኔ እዚህ ጋር ካስቀመጥኩት ውስጥ አንደኛውን መጠቀም ይቻላል። ለምሳሌ ፒክቸር የሚለው ውስጥ መግባት ትችላላችሁ። ሳምፕል ስለሆነ አሁን ይሄን ልምረጠው፣ መረጥኩት። ከዛ ቹዝ ፒክቸር እለዋለሁ። ከዛ ኮምፒውተሬን አሁን ዘግቼ በምከፍትበት ሰዓት የማገኘው ፎቶ ይሄን ይመስላል ማለት ነው። ካልተስማማኝና መቀየር ከፈለኩ ደግሞ እዚህ ከተቀመጡት ውስጥ ክሊክ አድርገን መክፈት ይቻላል በቀላሉ። ስለዚህ ስድስተኛው ይሄን ይመስላል። ሰባተኛው ደግሞ ከማውዛችሁ ጋር በተያያዘ ነው። ፖይንተሩ እናንተ በፈለጋችሁት ከስተም ማድረግ ወይም ማስተካከል ይቻላል። እሱን ለማድረግ ደግሞ የተለያዩ መንገዶች አሉ። የመጀመሪያው ኮንትሮል ፓኔል ብላችሁ ሰርች ማድረግ ይቻላል፣ ወይም ፊት ለፊት ላይ ካለ መንካት ትችላላችሁ። አሁን እኔ ሰርች አድርጌ ልግባ። ኮንትሮል ፓኔል ብዬ ጽፋለሁ። መጻፍ ስትጀምሩ ይመጣላችኋል። ይኸውና ክሊክ እናድርግበት። ከዛ ወደዚህ ያመጣችኋል። እዚህ ጋር ማውዝ የሚል ትፈልጋላችሁ ማለት ነው። ይኸውና ፊት ለፊት ላይ ካልመጣ ግን ቪው ባይ የሚለውን ላርጅ ካታጎሪ የሚለውን ትቀይሩትና በእንትን ማስቀመጥ ትችላላችሁ። ለምሳሌ ካታጎሪው ይቅር ላርጅ አይከን ልበለው፣ ሁሉም እንዲታዩኝ ነው። ከዛ ማውዝ የሚለው አሁን መጥቷል። ክሊክ አድርግበታለሁ። ከዛ እዚህ ጋር የማውዛችሁን ፕሮፐርቲ በቀላሉ ማግኘት ይቻላል ማለት ነው። ለምሳሌ ፖይንተሩን ልናስተካክል የመጣ ነው። ፖይንተርን ልንካው። አሁን ኖርማል ሴሌክሽን ላይ እንደምትመለከቷት ከርሰሯችን ነው የምትመስለው። መቀየር ከፈለጋችሁ ግን ከላይ አማራጮች አሉት። አሁን ዲፎልት ሲስተም የሚለው ነው ያለው። ዝቅ እናድርገውና እዚህ ጋር ካሉት ውስጥ እያያችሁ መቀየር ትችላላችሁ። አሁን ኤክስትራ ላርጅ የሚለውን ላድርገው፣ በጣም ትልቅ እንዲሆን። በጣም ትልቅ ነው የሚሆነው ማለት ነው። እዚህ ጋርም ፕሪቪውን ያሳያችኋል። አፕላይ ትሉታላችሁ። በተመሳሳይ ጥቁር አይነት ከፈለጋችሁ ደግሞ ብላክ የሚል አለላችሁ። ብላክ ሆኖ ላርጅ እንዲሆን ከፈለጉ ትልቅዬ ይሆናል፣ በዛ ላይ ጥቁር ይሆናል ማለት ነው። እንደምታዩት ይህን ነው ይመስለው። መቀየርም ከፈለጋችሁ አሁንም እየሄዳችሁ መቀየር ይቻላል። ክሊክ እናድርግበትና ደግሞ እዚህ ካሉት አማራጭ ለምሳሌ ይህን ከፈለኩ ይህን አድርጋለሁ። አፕላይ እለዋለሁ። አሁንም ነጭ ሆኗል፣ ትልቅ ነው። እዚህ ጋር ቢዚ ሲሆን የተለያዩ ምልክቶችን ሲያሳይ እንዴት ይሁን የሚለውንም ራሳችሁ መምረጥ ትችላላችሁ። እዚህ ጋር ደግሞ ከጎማው ጋር ወይም ዊል ጋር በተያያዘ ነው። ለምሳሌ ስክሮል ስታደርጉ ጎማችሁን ፍጥን እንዲል ከፈለጋችሁ ቁጥሮቹን እዚህ ጋር ያሉትን እየጨመራችሁ መሞከር ትችላላችሁ ማለት ነው። ከዛ በኋላ ፈጣን ይሆንላችኋል። ሌላው አማራጭ ደግሞ ምንድን ነው? ራይት ክሊክ ትነካላችሁ አሁንም ስታርት ሜኑ ጋር። ከዛ ሴቲንግ የሚለውን መንካት ነው። ሴቲንግ ጋር ከመጣችሁ በኋላ አሁንም አማራጮች ሲመጡላችሁ አክሰሰቢሊቲ የሚል አለ። እሱ ላይ ክሊክ ታደርጋላችሁ። ከዛ ወደዚህ ሲያመጣችሁ ማውስ ፖይንተር ኤንድ ተች የሚል አለ ማለት ነው። እዚህ ላይ ክሊክ እናደርግበታለን። ወደዚህ ያስገባችኋል። እንደምታዩት የመጀመሪያው ነጭ ነው ዋይት። ከዛ ሳይዙን በጣም እስከ መጨረሻው ከፍ ማድረግ ትችላላችሁ። ትልቅ ነው የሚሆነው። መቀነስ ከፈለጋችሁ ደግሞ እየቀነሳችሁ እንትን ማየት ትችላላችሁ ማለት ነው። አሁን ይሄኛው ስክሪን ሪከርድ ስለሆነ ለውጡ ለእናንተ ላይ ይታያችሁ ይችላል። የራሳችሁ ኮምፒውተር ላይ ግን በደንብ ታዩታላችሁ። ጥቁር ማድረግ ከፈለጋችሁ ጥቁሩን መንካት ትችላላችሁ። ብላክ ኤንድ ዋይት ደግሞ ሁለቱን እንትን አድርጎ ከለር መቀየር ከፈለጋችሁ ደግሞ ከስተም የሚለውን ትነካላችሁ። ከዛ ዝቅ ትሉና የተለያዩ ከለሮች አሉ ማለት ነው። ለምሳሌ ቢጫ ከፈለጋችሁ ቢጫውን መንካት ይችላል፣ ቢጫ ይሆናል። ከነዚህ ከለሮች ውጪ ከፈለጋችሁ ደግሞ ቹዝ አናዘር ከለር የሚል አለላችሁ። የመደመር ምልክቱን ስትነኩ ወደ ውስጥ ያስገባችኋል። በጣም ብዙ አይነት ከለሮች እዚህ ጋር እንደምታዩቸው አሉ። የተመቻችሁን ስታገኙ ደን ትሉታላችሁ። ከዛ ከለሩ በቀጥታ ወደዛ ይቀየርላችኋል። ስለዚህ ሰባተኛው ይሄን ይመስላል። አሁን ደግሞ ወደ ቀጣዩ እንሄዳለን። ሌላው ደግሞ እዚህ ጋር የምትመለከቱት ነው። የተለያዩ ዊጄቶች ወይም ደግሞ ጋጀቶችን ማስገባት ትችላላችሁ ማለት ነው። ትንበያ ሊሆን ይችላል። የተለያዩ አማራጮች አሉት። ለምሳሌ እዚህ ጋር እኔ ጋር ተመልከቱ። ይህን ስነካው ትኩስ ዜናዎችን ማግኘት ይቻላል። የአየር ንብረት ብዙ ነገር ያሳያችኋል ማለት ነው። እንደምታዩት እዚህ ጋር የኳስ ውጤት ሁሉ አለው። ይሄ ነገር ግን ካልፈለጋችሁት ማጥፋትም ትችላላችሁ፣ ማምጣትም ትችላላችሁ። ሁለቱንም ለማድረግ እንዴት ነው የምታደርጉት? አንደኛ እዚህ ጋር መታችሁ ሰርች ማድረጊያዋ ጋር ሰርች ማድረግ ትችላላችሁ። ዊጄት ብላችሁ ማለት ነው። ከዛ ይመጣላችኋል። ሰርች ስታደርጉ እንደምታዩት ክሊክ ስታደርጉበት ቀጥታ ይወስዳችኋል። ወደዚህ ነው የሚያመጣችሁ። ከዛ እንደምታዩት ኦን ነው። እኔ ጋር ኦፍ ባረጉ አሁን ካሁን በኋላ ዜናዎችን እንደዚሁም ደግሞ አዳዲስ ነገሮችን ከስር ማግኘት አልችልም ማለት ነው። ስለዚህ እንደ ምርጫችሁ ነው። እንዲመለስ ከፈለጋችሁ በሌላ አማራጭ ደግሞ ቀጥታ ወደ እንትን መሄድ ይቻላል። ፐርሰናላይዜሽን ወደሚለው ትሄዳላችሁ። ዝቅ ትሉና ቅድም ወደ ነበርንበት ወይም ወደ ታስክ ባር ትሄዱና ታስክ ባር ላይ በቀጥታ ኦን እና ኦፍ ማድረግ ይቻላል። ኦን ሳደርገው ከስር መጣ ኒውስ ፎር ዩ ይላል እንደምታዩት። ኦፍ ባረገው ደግሞ
በቀጥታ ይጠፋል ማለት ነው። ኦን እና ኦፍ እያደረጋችሁ ይህንን መጠቀም ትችላላችሁ። ስለዚህ ይሄን ይመስላል። ዌዘር ኒውስ ብዙ ነገር አለው። ቀጣዩ ደግሞ ቨርቹዋል ዴስክቶፕ መጠቀም ከፈለጋችሁ ነው። ይሄ ደግሞ ለምንድን ነው የሚጠቅማችሁ? ለምሳሌ ኮምፒውተራችሁ ላይ ስራ የሚበዛ ከሆነ አንዱ ዴስክቶፕ ላይ አዲስ ነገር መፍጠር ትችላላችሁ። አንዱ ላይ ጌም፣ አንዱ ላይ ስራ ማድረግ ይቻላል። ለምሳሌ እዚህ ጋር እንደምታዩት ብዙ ነገር ከፍቻለሁ። ፋይል ኤክስፕሎረር፣ ብዙ ኤዲት የማደርግባቸው ነገሮች ተከፍተዋል። አዲስ ዊንዶ ግን መጠቀም ከፈለኩኝ እዚህ ጋር ቪው የሚለውን ስትነኩት እንደምታዩት ይመጡላችኋል ሁሉም ነገሮች። ከዛ ኒው ዴስክቶፕ ብላችሁ ከስር መክፈት ትችላላችሁ ማለት ነው። ስለዚህ ያቀያየራችሁ ዴስክቶፕ ዋን እና ቱ ስሪም ሊሆን ይችላል መጠቀም ይቻላል። በሾርት ከትም ከፈለጋችሁ ደግሞ ከኪቦርዳችሁ ላይ ዊንዶ እና ታብን ስትነኩ ወዲያው ይመጣላችኋል። ከዛ አድ ብላችሁ ጨምራችሁ መጠቀም ትችላላችሁ። ስለዚህ ዊንዶ እና ታብን በመንካት በቀጥታ አዲስ መክፈት ይቻላል። እንደ ቦነስ ደግሞ ያስኩላችሁ ምንድነው፣ ለምሳሌ የፎልደሮቻችሁን አይከን መቀየር ከፈለጋችሁ በቀላሉ ማድረግ ይቻላል። እንደዚሁም ደግሞ እንዴት መደበቅ እንደምትችሉ አሳያችኋለሁ። ለምሳሌ ቅድም እንትን ያደረግነውን ወርድ ፋይላችንን የተለየ አይከን እንስጠው። ትንሽ ሳይዙን ከፍ ላድርገው በደንብ እንዲታያችሁ ማለት ነው፣ ግልጽ ሆኖ እንዲታየን። ራይት ክሊክ ከዛ ቪው ልበልና ሚዲየም አይከን ላይ እናድርገው፣ ከፍ ብሏል። ከዛ ላው ላይ ራይት ክሊክ ትነካላችሁ ፎልደራችሁ ላይ። በመቀጠል ፕሮፐርቲን ነው የምትነኩት። ፕሮፐርቲን ከነካችሁ በኋላ ከስተማይዝ የሚለውን ትነኩና ቼንጅ አይከን የሚለው ጋር በቀጥታ ትመጣላችሁ። እዚህ ጋር በጣም ብዙ አይነት አይከኖች አሉ። ደስ ያላችሁን አይከን ከዚህ ውስጥ መጠቀም ትችላላችሁ። ለምሳሌ ስለሆነ ነው አሁን ጠጋ ላድርግና ይሄ ካሜራ ነገሩን ልምረጠው፣ ኦኬ እለዋለሁ። ከዛ አፕላይ ብዬ ወይም ኦኬ ብዬ እወጣለሁ። ሪፍሬሽ ስታደርጉት አፕላይ ይሆናል። ሪፍሬሽ እናድርገው፣ ራይት ክሊክ ነክተን እንደምታዩት ካሜራ ሆኗል። መደበቅ ደግሞ ከፈለጋችሁ ወይም ሰው እንዳያየው እላው ላይ ራይት ክሊክ ትነካላችሁ። ከዛ ፕሮፐርቲ ወደሚለው ነው የምትሄዱት። በመቀጠል ጀነራል የሚለው ላይ ታደርጉትና ዝቅ ብላችሁ ሂድን ትሉታላችሁ። ከዛ ኦኬ ነው የምትሉት ወይም አፕላይ ማለት ይቻላል። ኦኬ እንበለው በድጋሚ። እንደምታዩት ትንሽ ብለር ሆኗል፣ ነገር ግን የተወሰነ ይታያል። ሙሉ በሙሉ እንዲደበቅ ከፈለጋችሁ ግን ወደ ፋይል ኤክስፕሎረር ትሄዳላችሁ። በሾርትከት ዊንዶ እና ኢን ስነኩ ፋይል ኤክስፕሎረር ይከፈታል። ከዛ ከላይ ቪው የሚል አለ፣ ቪውን ትነካላችሁ። በመቀጠል ዝቅ ትሉና ሾው ትሉታላችሁ። ከዛ ሂድን አይተም የሚል አለ፣ ራይት ነው እንደምታዩት። ስለዚህ ታጠፉታላችሁ። አንዴ ስትነኩት አሁን ይጠፋል። ወተን ቼክ ብናደርገው አናገኘውም። ፋይላችን ሙሉ በሙሉ ተደብቋል ማለት ነው። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።